ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የጣና ቴሌቪዥን ስቱዲዮ በሚገኝበት ሀገር የሰዓት አቆጣጠር የህዳር 19 ቀን 2018 ዓ.ም የቀን ዜናችንን ዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ትናንት ደብረ ብርሃን ዙሪያ የብልጽግናውን ሰራዊት ከባድ ኪሳራ ያደረሰበት የአማራ ፋኖ ዛሬ ደግሞ በታሪካዊቱ አንኮበር ታላቅ ድል ተቀዳጅቷል። ከሰሞኑ ውጊያ ቀደም ብሎ አርበኛ መከታው ማሞ ያስተላለፈው መልእክትና የሰሞኑ ውጊያ ምን አገናኘው? የዛሬው ተጋድሎ ድል የተለየ ትርጉም እንዲሰጠው ያደረገውስ ምንድነው? የሚሉትን ጥያቄዎች ዜናችን በቀዳሚነት በዝርዝር ያስደምጣችኋል። አንድ ኮር ሙሉ ሰራዊት በኮር ምክትል አዛዥ እየተመራ ፋኖን ለማፈን ያደረገው ሙከራ በፋኖ ብርቱ ክንድና በህዝብ እምቢተኝነት ሊከሽፍ ችሏል። አንድ ኮር የብልጽግናን ሰራዊት ብቻውን የመከተው አንድ ክፍለ ጦር የፋኖ ሰራዊት ልዩ ተጋድሎና የዛሬውን የውጊያ ውሎ አስመልክቶ የተሰናዳውን ዝርዝር ዘገባና የፋኖ መሪውን ማብራሪያ ይዘንላችሁ ቀርበናል። የጎጃሙ ተጋድሎ በዛሬው ውሎ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ያደረሰ ሆኗል። ወታደራዊ ማዘዣው ድረስ የገቡት የፋኖ አባላት ቦምብን እንደ ሜዳ ቴንስ ኳስ ወርውረውበት ከባድ ኪሳራ አድርሰውበታል። የደብረ ኤልያሱ ተጋድሎና የውጊያ ዝርዝር ሪፖርቱ በዜናችን ተሰናድቷል፣ ይቀርብላችኋል። እንኳን በህይወት ያለውን ይቅርና ህይወቱ ያለፈውን አስከሬን መንገድ ላይ ጠብቆ የኬላ የሚያስከፍለው የብልጽግና ሰራዊት በአርማጮ በብናትና በሌሎች ቀጠናዎች የፈጸመውን የጦር ወንጀል የሰዓቱ ዜናችን በጥልቀት ተመልክቶታል። በአርማጮ የሆነው ምንድነው? እብናት ላይ የተፈጠረውን ነውር ማን ፈጸመው? ዜናችን ዝርዝር አለው፣ ይደመጣል። ጣና ቴሌቪዥን በወታደራዊ ትንተና ዝግጅታችን አስቀድመን የገለጽነውን ሐሳብ አቶ ጌታቸው ረዳ ትናንት አፈንድተውታል። አፋር ክልል የገባው የብልጽግና ሰራዊት በፍጹም አፈሙዙን ወደ ኤርትራ እንደማያዞር አቶ ጌታቸው ትናንት በልበ ሙሉነት የተናገሩ ሲሆን የጣና ቴሌቪዥን ወታደራዊ ተንታኝ በበኩላቸው የጦር ወደ አፋር ገብቶ የመከማቸት ዋናው ዓላማው በአማራ ህዝብ ላይ የተከፈተውን የዘር ማጥፋት ጦርነት ለማሳለጥ መሆኑን ይናገራሉ። የጣና ቴሌቪዥን የቀን ዜናችን ያሰናዳነውን ዝርዝር መረጃ ሰዓቱ ሲደርስ ይደመጣል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው የቀን ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ ታሪካዊቷን ከተማ ተቆጣጠረም። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በታሪካዊቷ አንኮበር ያደረገውን ተጋድሎ በድል በማጠናቀቅ የወረዳዋን ዋና ከተማ አልዩ አምባን ተቆጣጥሮ ውሏል። ትናንት ደብረ ብርሃን ዙሪያ የጀመረውን የተቀናጀ ውጊያ ዛሬ ማጠናክሮ በመቀጠል አንኮበር አውራጃ በመግባት በርካታ የብልጽግናውን ሰራዊትና የባዲና የጸጥታ መዋቅር ላይ ፈጣን እርምጃ በመውሰድ ድል ሊቀዳጅ ችሏል። የዙ ዋና አዛዥና የአፋር ዘመቻ መሪ የሆነው ታላቁ አርበኛ መከታው ማሞ ሰሞኑን በጣይቱ ክፍለ ጦር የታድሶ ፕሮግራም ላይ ተገኝቶ ለሰራዊቱ ባስተላለፈው መልእክት በአፍሪካ ተወዳጅና የነጻነት ምልክት የሆነ አባት አለን። እኛም በአባታችን በምኒልክ መንገድ ተጉዘን በምስራቅ አፍሪካ ተወዳዳሪ የፋኖ ሰራዊት እየገነባን ነው ብሎ ነበር። አርበኛው በመልእክቱ ሲቀጥልም ቀኝ ገዢዎችን ለማሸነፍ ምኒልክን መሆን የግድ ያስፈልግ ነበር። አድዋን ያሸነፍነውና የድል ምልክት የሆነው በአባታችን የመሪነት ብቃት እንደሆነው ሁሉ የዘመናችንን ወራሪ ስርዓትም ከከፈተብን የዘር ማጥፋት ጦርነት ወገናችንን ነጻ ማውጣት የምንችለው በምኒልክ መንገድና በአማራዊ አንድነት ብቻ ነው። የምኒልክ መንገድ ደግሞ አልሸነፍ ባይነት፣ አስተዋይነት፣ ጽናትና ዘመን ተሻጋሪ ራዕይ ነው። የኛ ሰራዊት እየተገነባ ያለውን በዚህ መንገድ ነው ሲል መናገሩ ይታወሳል። የጦር ዋና አዛዥ ይህንን መልእክት ካስተላለፈ በኋላ በተከታታይ የተደረጉ ዘመቻዎች የፋኖን የመዋጋት አቅም ከመቼውም ጊዜ በላይ ያሳደጉ ሆነዋል። በጄኔራል ሹማ አብደታ የሚመራው የማዕከላዊ ሸዋ ኮማንድ ፖስት ደብረ ብርሃን እንደ ኤርታሌ ሆናበት አዲስ አበባ ለመግባት ተገዷል። ይህን ታላቅ ድል የተቀዳጀው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ ዛሬም በአንኮበር አውራጃ ያካሄደውን ውጊያ በድል በማጠናቀቅ የብልጽግናውን ሰራዊት ከፍተኛ ዋጋ ሊያስከፍለው ችሏል። ካለፈው ሐምሌ አጋማሽ ጀምሮ ያለ ረፍት የተዋጋው የሸዋ ጠቅላይ ግዛት ህዝብ በመራቤቴ አውራጃ የብልጽግናውን 101ኛ አየር ወለድ ክፍለ ጦር በርካታ ሰራዊቱ መቀነስ ችሏል። በአስቴ ጎማ ተራራ በኩል በተደረገው ውጊያም 8 ሬጅመንት የብልጽግናው ሰራዊት ከጥቅም ውጭ መሆኑን የብልጽግናው ጄኔራል ሹማ አብደታ መናገራቸው ይታወሳል። በይፋትና ቀወት አውራጃዎችም ተከታታይ የከተማ ኦፕሬሽን በመፈጸምና የፊት ለፊት ውጊያ በማድረግም የብልጽግናውን ወታደራዊና ፖለቲካዊ መሪዎችን እርምጃ መውሰድ ተችሏል። ዛሬ ታላቅ ድል በተቀዳጀበት አንኮበር አውራጃ ያደረጋቸው ተከታታይ ውጊያዎችም
የብልጽግናውን 102ኛ አየር ወለድ ኮማንዶ ሰራዊትና የባዲንን የጸጥታ መዋቅር በእጅጉ ያዳከሙበት እንደነበር ይታወሳል። የዛሬውን ተጋድሎና የተገኘውን ድል አስመልክቶ የዙ ምክትል ቃል አቀባይ አርበኛ ስንታየው ደመቀ ለጣና ቴሌቪዥን ሲናገር በተከታታይ ተጋድሏችን የምናስመዘግባቸው እያንዳንዱ ድላችን ትርጉማቸው ከፍተኛ ነው። ሁሉም ድሎች የሚገኙት በከፍተኛ ተጋድሎና በጀግኖች መስዋዕትነት ስለሚገኙ ድሎቹ ለአማራ ሕዝብ ያላቸው ትርጉም ላቅ ያለ ነው ብለዋል። አርበኛ ስንታየው አክሎም ትናንት ደብረ ብርሃን ዙሪያ ያደረግነው ተጋድሎ አካል የሆነው የዛሬው ያንኮበር ውጊያ በታሪካዊቷና ከፍተኛ ወታደራዊ ጠቀሜታ ባለው ቀጠና የተገኘ ድል በመሆኑ ለሰራዊታችን ላቅ ያለ የስነ ልቦና የበላይነት የሚያጎናጽፍ ነው ሲል ተናግሯል። ፋኖ በደፈጣ ጥቃት ድል ተቀዳጀ። የብልጽግናው ሰራዊት ምስራቅ እዝ 804ኛ ኮር ለተከታታይ 25 ቀናት በስማዳ ወረዳ ያደረገው ኦፕሬሽን በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ጄኔራል ኃይሌ ዘውባንተ ክፍለ ጦር ብርቱ መከላከል ገጥሞታል። በተደጋጋሚ ወደ የኳሳና አካባቢው የገባ በርካታ ኃይሉ እየተመታበት የተመለሰው ይህ ኃይል በኮር ዋና አዛዥ ብርጋዴር ጄኔራል ተሾመ ይመርና በመከተል አዛዡ ኮሎኔል ይርጋሪያ እየተመራ ያደረጋቸው ሰሞነኛ ኦፕሬሽንም ከፍተኛ ኪሳራ ያደረሰ በት ሆኗል። ዛሬ ሌሊት በስማዳ ወረዳ አርቢት በተባለች ቦታ የጄኔራል ኃይሌ ዘውባንተ ክፍለ ጦር በጣለው የደፈጣ ጥቃት ከፍተኛ ኪሳራ ማድረሱን የ206ኛ ከፍ ያለው ደሴ ኮር ቃል አቀባይ አርበኛ ጋሻው ግዛት ለጣና ቴሌቪዥን ተናግሯል። ወደ የኳሳ የገባው የብልጽግና ሰራዊት በዚህ ሰዓት በቀጠናው ጠንካራ የፋኖ እንቅስቃሴ አይኖርም፣ ይህን ግዳጅ በስኬት በማጠናቀቅ የማድረግ ማሳደጊያ ያደርገዋለሁ ብለው ወደ የኳሳ የገቡት ኮሎኔል ይርጋሪያ ወደ ቀጠናው ካስገቡት 600 በላይ ሰራዊት መካከል በርካታውን አስመትተው ጉዳተኛ አስደርገውና ቀሪውም እንዲከበብ በማድረግ የኃይል መሳሳት እንዲገጥማቸው ሆኗል። በዛሬው ዕለትም በጧቱ አርቢት ላይ የጄኔራል ኃይሌ ዘውባንተ ክፍለ ጦር ያደረሰበት የደፈጣ ጥቃት በርካታ ሰራዊቱ እንዲመታበት ማድረጉን ቃል አቀባዩ አርበኛ ጋሻው ጨምሮ ገልጿል። አርበኛ ጋሻው አክሎም ከፍተኛ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ሀብት የፈሰሰበትን ሰራዊት ለሀገር ክብርና ጥቅም ከመዋል ይልቅ ለአንድ ፍጹም አምባገነንና ዘረኛ ግለሰብ ስልጣን ማስጠበቂያ የተሰጠውን የዘር ማጥፋት ተልዕኮ ይዞ ወደ ክልላችን ከገባ በኋላ በርካታ ግፍና መከራን ፈጽሟል። የአማራ ሕዝብ ላይ ያደረሰበት ግፍና በደል በሚገባው ልክ ሊዘገብና በዓለም አቀፍ ፍርድ ቤትም በጦር ወንጀል ሊያስከስሰው ይገባል ብለዋል። የቀድሞው የህወሓት አባል የነበሩትና አሁንም ለብልጽግናው ሊቀመንበር ታማኝነታቸውን ለማሳየት በአማራ ሕዝብ ላይ የበረታ ሰቆቃ እያደረሱ ያሉት ኮሎኔል ይርጋሪያ እሳቸው የሚመሩት ጦር ፋኖ ብርቱ ምት ሲያደርስበት በንጹሐን ላይ በቀል እያወራረዱበት ይገኛሉ። በዚህም የማህበረሰብ አገልግሎት መስጫ ተቋማትን መዝረፍና በማውደም የበቀል ማወራረጃ ማድረግ፣ የንጹሐን አርሶ አደሮችን ትጥቅ ቤት ለቤት በመዞር ማስወረድ፣ የባለትዳር ሚስቶችን ሳይቀር መድፈር፣ ድብደባና እንግልት መፈጸም፣ ማህበረሰብን እንደ ማህበረሰብ የማዋረድና ክብረ ነክ የሆኑ ከባህልና ከሴት ያፈነገጡ ስራዎችን መስራት የቀን ተቀን ስራው አድርጎታል ሲል አርበኛ ጋሻው ግዛት ስለደረሰው ጉዳት ተናግሯል። አርበኛ ጋሻው ግዛት በዛሬው የደፈጣ ጥቃት ፋኖ የተቀዳጀውን ድልና የፋኖን አሁናዊ ቁመና አስመልክቶ ለጣና ቴሌቪዥን የሰጠውን ማብራሪያ ተከታትለን እንመለስ። አመሰግናለሁ። ከጣና ቴሌቪዥን እንደምንሰነበት ከአርበኛ ጋሻው ግዛት ዛሬ እናንተ የምትንቀሳቀሱበት 206ኛ ኮር ታላቅ ተጋድሎ ማድረጉን እንዲሁም ደግሞ የብልጽግናው ሰራዊትም ሰብአዊና የተለያዩ ቀውሶች መፍጠሩን መረጃው ደርሶን ነበር። እስኪ በዝርዝር አድርስልን መረጃውን። አመሰግናለሁ ይርጋ። እንግዲህ ባለፉት በርካታ ቀናት በኮሎኔል ይርጋ አርአያ እየተመራ 804ኛ ኮር ወደ ስማዳ የኳሳ ቀጠና እንቅስቃሴ ካደረገ ዛሬ ኦልሞስት 25ኛ ቀኑ ነው። በእነዚህ በርካታ ቀናት የጀነራል ኃይሌ ዘውባንተ ክፍለ ጦር ላይ ከፍተኛ ዘመቻ ለማድረግ ሞክሮ ነበር። በቀጠናውም ያለውን የፋኖ እንቅስቃሴ መግታትና በአካባቢው ላይ ምንም አይነት ተሳትፎ እንዳይኖረው ለማድረግ ሙከራ አድርጎ ነበር። ግዙፍ ኃይል ነው ይዞ የተንቀሳቀሰው። ወደ 500 በላይ የሚጠጋ ጦር ነበር ይዞ የገባው ማለት ነው። በዚህ እንቅስቃሴ ውስጥ ከፍተኛ ኃይሉን እንግዲህ በተከታታይ በዘገባዎቻችን እንደገለጽ ነው ከፍተኛ ሙት፣ ከፍተኛ ቁስለኛና የመበተን አደጋ ሁሉ ገጥሞት ቆይቷል ማለት ነው። ዛሬም በተመሳሳይ ከጠዋት 12 ሰዓት ጀምሮ ለተከታታይ 4 ሰዓት በቆየ ውጊያ የደፈጣ ውጊያ ማለት ነው ተደርጎበት አርቢት የተባለ ቦታ ላይ ማለት ነው ተደርጎበት ወደ ወገዳ ከተማ ተመልሷል ማለት ነው። በዚህ ቆይታ ውስጥ እንግዲህ ይህ ኮሎኔል ይርጋ አርአያ ማለት ነው ከፍተኛ የሆነ የማህበረሰብ አገልግሎት መስጫ ተቋማትን የመዝረፍ እና የማውደም
ብሎም ማህበረሰባዊ የበቀል እርምጃ ሁሉ ነው ሲያደርግ የነበረው። በግልጽ ማህበረሰቡን ሁሉ ሰብስቦ የማስፈራራት ዛቻ በማድረግ የህብረተሰቡን ማህበራዊ፣ ፖለቲካዊ እና ስለንቦናዊ ሁኔታ በማይጠብቅ መልኩ ነው ሲያከናውን የቆየው ማለት ነው። ከዚህ በተጨማሪ ምንድነው እያደረገ የነበረው? የንጹሐን አርሶ አደሮችን ትጥቅ የማስወረድ ስራ ነበር የሰራው ማለት ነው። በአካባቢው ላይ ወደ 32 በላይ የሚጠጉ የአርሶ አደር ትጥቆች ማለት ነው በአንጡራ ሀብቱ የታጠቃቸውን ትጥቆች ነው ለማስወረድ ሙከራ ያደረገውና ማህበረሰቡን በስነ ልቦና ለመጉዳት ጥረት ሲያደርግ የነበረው ማለት ነው። በዚህ ብቻ አልበቃውም። ይርጋ ሴቶች፣ እናቶችና ህፃናትን ደፍሯል ማለት ነው። ድብደባና እንግልት ፈጽሟል ማለት ነው። ይህ ኮሎኔል በሱ ትዕዛዝና በሱ አቀናባሪነት ነው ይህን ሁሉ ሲያደርግ የሰነበተው ማለት ነው። ሌላው እንደ ማህበረሰቡን የማዋረድና ክብረነክ የሆኑ ነገሮችን ሁሉ በማድረግ ማህበረሰቡን ከፋኖ ለመነጠል ነው ጥረት ሲያደርግ የቆየው ማለት ነው። እንዳጠቃላይ በቆይታው በዚህ 25 ቀናት ውስጥ ሲቆይ ማለት ነው ማህበረሰባችንን ለጉስቁልና ከፋኖ ጋር ትገናኛላችሁ በማለት ከፍተኛ የሆነ እንግልትና ስቃይ ነው ሲያደርስ የሰነበተው። የአርሶ አደር የሰብል መሰብሰቢያ ወቅት ነው። እንደፈለጉ ተንቀሳቅሶ ሰብላቸውን መሸከፍና መሰብሰብ አልቻሉም ማለት ነው። እና ዛሬ አልችል ሲል በተለያየ መንገድ በሁሉም አቅጣጫዎች የደፈጣ ጥቃት ስለሚፈጸምበት ምንም ማድረግ ስላልቻለ ዛሬ በ25ኛ ቀኑ የኳሳ ቀጠና ሙሉ በረሃዎች ተመልሶ ወደ ስማዳን ለመግባት ተገዷል ማለት ነው። ይርጋ እጅግ አድርጌ አመሰግናለሁ አርበኛ ጋሻው ግዛት ስለደረስከን ማብራሪያ፣ እንዲሁም ደግሞ ስለተጋድሏችሁ ከልብ እናመሰግናለን። እዚህ ላይ እንግዲህ ካንተ ንግግር በመነሳትና እንዲሁም ቀደም ሲል በደረሳችሁን የተጋድሎ መረጃ ላይ እንደተመለከት ነው በተከታታይም እኛም እንደዘገብነው ብርጋዴር ጀነራል ተሾመ ይመር የሚመራው 804ኛ ኮር ወደ የኳሳ ቀጠና ወደ ስማዳ ሲገባ ብዙ ጊዜው ነው። ከዚህ በፊትም 7-6 ጊዜ ገብቶ ወጥቷል። አሁን ደግሞ 25 ቀን በተከታታይ የቆየበት ጊዜ ነው እና ያለው ይሄ ሁሉ የሆነው የጀነራል ኃይሌ ዘውባንተ ክፍለ ጦር አመራሮችና ሰራዊትን ለመምታት እንደሆነ ከዜናችሁ ሰምተናል። እዚህ ላይ በተደጋጋሚ ጊዜ ለጣና ቴሌቪዥን የሚደርሱ የህዝብ አስተያየቶች አሉ። አርበኛ ጋሻው ለአንተ በቀጥታ መጠየቅ የሚፈልገው ጥያቄ ነው። ለጦር መሪዎችም ሆነ ለኮሩ አዛዦች ሊቀርብ ይችላል ይሄ ጉዳይ። 25 ቀን ሙሉ አንድ ክፍለ ጦር ከአንድ ኮር የብልጽግና ሰራዊት ጋር ሲዋጋ የ206ኛ ከፍ ያለው ደሴ ኮር ምን ይሰራ ነበር? በቀጠናው ለምንድነው ደርሶ ይህን ሁሉ እልቂት መታደግ ያልቻለው የሚል ጥያቄ እየቀረበ ነውና ምላሻችሁ ምንድነው? አርበኛ ጋሻው አመሰግናለሁ። ይርጋ ልክ ነህ። በተባለው ልክ በተከታታይ ነው ዘመቻዎችን ጀነራል ኃይሌ ዘውባንተ ክፍለ ጦር ላይ በተከታታይ ዘመቻዎችን ለማድረግ ሞክሯል ማለት ነው። በዚህ ሂደትም ከአንዴ ሁለቴ ወደ ክፍለ ጦሩ ዘመቻ ሲያደርግ በኮር ደረጃ ድጋፍ ለማድረግ ተሞክሯል ማለት ነው። ከነበረበት ቀጠናም ተመልሶ ወደ ማይከሉ ማለትም ወገዳ ከተማ እንዲመለስ ተደርጓል በኮሩ ድጋፍ ማለት ነው። አንዴ ቀጥታ እስከ ወገዳ ከተማ ድረስ በመግባት ጥቃት ተፈጽሟል። ከዛ በኋላም ደግሞ ተመልሶ እንዲሁ በተመሳሳይ በዛው ቀጠና ውስጥ ዝንጀሮ ገደልና መሰል ቀጠናዎች ላይ ጥቃት በማድረግ ከነበረበት ይዞታ እንዳያሰፋ እንዲመለስና ኃይል እንዲበተን የማድረግ እንቅስቃሴዎችን ተደርጓል። ከዛ በኋላ ኮሩ ተደጋጋሚ የአሰራርና የመመሪያ ማሻሻሎችን ያደርጋል። ሌላው ኮር ስራ አስፈጻሚም በተመሳሳይ ገብርዬ ክፍለ ጦር፣ አንበሳው ጋይንት ክፍለ ጦር እና ተራራው ራስ ጉና ክፍለ ጦር ላይ የአመራር ስምሪት በመስጠት የአሰራር ስርዓቶችና መመሪያዎችን መሻሻል እንዳለባቸው ስለሚያምን ግዳጆችን ወስዶ እየሰራ ነው። በተከታታይ ገብርዬ ላይ የተሰሩ ስራዎች አሉ። ገብርዬ ክፍለ ጦር ላይ ማለት ነው። በሁለተኛ የተራራው ራስ ጉና ላይ እየተሰራ ያለ የአሰራርና የመመሪያ የማውረድ ስራዎቹን እና ሪፎርም የማድረግ ስራዎችንም እየተሰሩ ናቸው። በተመሳሳይ እንዲሁም በአንበሳው ጋይንት ክፍለ ጦር ላይም እንዲሁ እስከ ትናንት ድረስ የኮር አመራሮች ግዳጅ በመውሰድ አሰራሮችን የማሻሻልና የማዘመን ስራዎችን ለመስራት ጥረት እየተደረገ ባለበት ሰዓት ነው ይህ ሁሉ ወከባና የስምሪት ግዳጅ እየወሰደ ያለው ማለት ነው። በዚህ አኳኋን በእርግጥ በኃይል ደረጃ በቂ የሆነ ወይም ደግሞ
ኃይልን በዚህ ልክ እነሱ ላይ በማይበዛበት መልኩ ላይሆን ይችላል። ግን ይሄኛው ስራ አስፈጻሚ ደግሞ እና ይሄኛውን ጦር ደግሞ ማደራጀትም ማሰልጠንም ስለሚያስፈልግ በዛ ልክ ግዳጅ ላይ ስለቆየ እንጂ በተለየ መንገድ አይደለም። ከአንዴ ሁለቴ ግን በተመሳሳይ ከነበረበት ቀጠና እንዲወጣና እንዲመለስ ኮሩ ድጋፉን አድርጓል ማለት ነው። በቀጣይም እንደዚህ አይነት ድጋፎች ተጠናክረው ይቀጥላሉ፣ አሰራሮችም ይዘምናሉ ማለት ነው የምፈልገው ይርጋ። የጎጃሙ ተጋድሎ አሁናዊ መረጃ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር የቀስተ ደመና ሻለቃ ደብረ ኤልያስ ላይ በተደረገው የ10 የብልጽግና አድማ ብተናና ጥምር ጦር አባል ላይ እርምጃ መውሰዱን አስታውቋል። በዛሬው ዕለት በዘመቻ ሙላት ንጉሴ በሚል በተደረገው ተጋድሎ በደብረ ኤልያስ ከተማ ፋኖ ባደረገው ብርቱ ውጊያ በብልጽግናው ሰራዊትና በጥምር ጦሩ ዘር አጥፊ ኃይል ላይ ድል መቀዳጀቱን የ206ኛ ኮር ቃል አቀባይ ፋኖ ዘመነ ባሳዝነው አስታውቋል። ውጊያው በደብረ ኤልያስ ከተማ ልዩ ቦታው ሆስፒታል አዲሱ ቤተክርስቲያንና ትግል ፍሬ ጀርባ ላይ የተደረገ መሆኑን የገለጸው የአርበኛ ዘመነ ባሳዝነው መረጃ በርካታ ቁጥር ያለው አድማ ብተና ሚልሻና መከላከያ እርምጃ እንደተወሰደበት ተናግሯል። የብልጽግናው ስርዓት ወደ አማራ ክልል ዘር አጥፊ ሰራዊቱን ለመላክ ከዶክተር ይልቃል ከፋለ የይሁንታ ደብዳቤ ከተቀበለበት ጊዜ ጀምሮ በአማራ ሕዝብ ላይ የፈጸመው ወንጀልና ነውር ከፍተኛ መሆኑ ይታወቃል። በዚህ ሳምንትም በጎጃም ጠቅላይ ግዛት ደብረ ኤልያስ አውራጃ የገባው ሰራዊቱ የአርሶ አደሩን ሰብል እያወደመና እየዘረፈ ለሽፋኑም ቀጠናዎችን አስሻለው ፋኖንም በተኛለው እያለ የፕሮፓጋንዳ መረጃ እያሰራጨ ይገኛል። ሆኖም የጠላትን እቅድና ዓላማ ብቻ ሳይሆን የውጊያ ብቃትን በሚገባ ጠንቅቆ የሚያውቀው ፋኖ ጠላትን ባላሰበው መልኩ በራሳችን የውጊያ ጥበብ በመመራት ከፍተኛ ኪሳራ አድርሰንበታል ሲል ፋኖ ዘመነ ባሳዝነው ለመገናኛ ብዙሃን በላከው የድል ውሎ መረጃው ተናግሯል። የቀስተ ደመና ሻለቃ ፋኖች በወሰዱት አማራን የመታደግ ኃላፊነት በብልጽግናው ሰራዊት ማዘዣው ድረስ በመግባት በወሰዱበት ጥቃት ከ10 በላይ ሰራዊቱ እርምጃ ሲወሰድበት በርካታ ትጥቁንም ለፋኖ ለማስረከብ ተገዷል። የአፋባ አጼ ቴዎድሮስ ዕዝ 206ኛ ኮር ቃል አቀባይ ፋኖ ዘመነ ባሳዝነው አክሎም በጀግኖቹ ሜዳ የጀግኖቹን እሳታዊ ክንድ መቋቋም ያቃተውና በየዕለቱ ለበላይ አለቆቹ የውሸት ሪፖርት ማቅረብ የማይሰለቸው የብልጽግና ስርዓት ዘር አጥፊ ሰራዊቱ ከሰሞኑ አዲስ ስምሪት በመውሰድ በገጠራማ አካባቢዎች ላይ አደረግኩት ባለው አሰሳ በስነ ልቦና የተጎዳ የሰራዊቱን አስከሬን ማንሳት ሳይችል ተመልሷል። የፋኖ ተደጋጋሚ ምት ፈተና የሆነበት ይህ ሰራዊት በዋለበት ሳያድር ባደረበትም ሳይውል ከመሄዱም ባለፈ ፋኖን በረሃ አስገብተነዋል እያለ የሐሰት ፕሮፓጋንዳ እያሰራጨ ሰንብቷል። ሆኖም በረኞቹ የቀስተ ደመና ሻለቃ ጀግኖች ደብረ ኤልያስ ከተማ ድረስ በመግባት የጠላትን ሰራዊት ከፍተኛ ኪሳራ አድርሰው በትነውታል ብሏል። በአመራሮቹ የውሸት ሪፖርት ላይ የተንጠለጠለው የብልጽግና ሰራዊት በረሃ ውርጅዋለሁ ብሎ በተዘባበተባቸው የቀስተ ደመና ሻለቃ አባላት አይሆኑ ሆኖ ከፍተኛ ኪሳራ ሊደርስበት መቻሉን የ206ኛ ኮር ቃል አቀባዩ ጨምሮ ገልጿል። በአማራ ሕዝብ ላይ የዘር ማጥፋት ወንጀል ተፈጸመ። በአማራ ሕዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት በተደጋጋሚ የሚፈጽመውን የጦር ወንጀል ዛሬም በተመሳሳይ በጎጃም ጠቅላይ ግዛት መፈጸሙ ታወቀ። በተደጋጋሚ የአውደ ውጊያ ግንባሮች ሽንፈትና ከባድ ኪሳራ የሚያስተናግደው የብልጽግናው ሰራዊት በገባበት ሁሉ በሽንፈት ሲወጣም ሆነ የፋኖን ይዞታ ቀምቶ ከተሞችን ሲቆጣጠር አስከፊ የዘር ማጥፋትና የጦር ወንጀል እየፈጸመ መሆኑን በተደጋጋሚ መዘገባችን ይታወሳል። ትናንት ምሽትን በጎንደር ጠቅላይ ግዛት ብናትና አርማጮ አውራጃዎች የብልጽግናው ሰራዊት የተለመደ የጦር ወንጀል መፈጸሙን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። በፋኖ ተደጋጋሚ ሽንፈት የደረሰበት የብልጽግናው ሰራዊት ለፋኖ ምት ንጹሐንን በግፍ በመግደልና በማሰቃየት የበቀል ማወራረጃ እያደረገ ይገኛል። ከግድያና ከማሰቃየት በተጨማሪ ሌላው የአማራን ሕዝብ እየተበቀለበት ያለው ዘዴ ደግሞ ዘረፋና አስገድዶ መድፈር ነው። በአርማጮ ከወልቃይት ጠገዴ ወደ መናገሻ ጎንደር ዋናው መስመርና ከወረዳው ወደ ተለያዩ አካባቢዎች የሚጓዙ መንገደኞች አስተያየታቸውን ለጣና ቴሌቪዥን ሲገልጹ በብልጽግናው ሚልሻና አድማ ብተና ድንገተኛ ፍተሻ በማለት በፓትሮል እየዞሩ የዘረፋ ስራ እየሰሩ ነው ብለዋል። ምንጮቻችን አክለውም ሰሞኑን ከላይ አርማጮ ጀምረው በሌሎች መስመሮች ኬላ እየጣሉ በቅሚያ ተሰማርተዋል ሲሉ የብልጽግናውን ሰራዊት ነውር ይገልጻሉ። በተለይም የኪስ ገንዘብና የእጅ ስልኮችን በመቀማት በህዝብ ላይ ማህበራዊና ስነ ልቦናዊ ቀውስን እያደረሱ መሆናቸውን ተናግረዋል።
አስተያየት ሰጪዎች ሲቀጥሉም ከመቀማታቸውን ባለፈ ስልካችሁ ውስጥ የፋኖ ፎቶ አለ፣ የፋኖ ዘፈን አለ፣ ጣና ቴሌቪዥንን ጨምሮ የአማራ ሚዲያዎችን ዩቲዩብ ቻናል ትከታተላላችሁ በማለት የምንሰማውንና የምናየውንም እኛ እንምረጥላችሁ አይነት ማን አለብኝነታቸውን እያሳዩ ነው ሲሉ የብልጽግናውን ሰራዊት ነውረኝነት ይገልጻሉ። ሌላው አስተያየት ሰጪ በበኩላቸው ከመናገሻ ጎንደር ከተማ ተነስተን በመተማ ወደ አብራጅራ መስመር አስከሬን ይዘን ስንጓዝ በአድማ ብተናና በሚልሻ እንድንቆም ካደረጉ በኋላ አስከሬኑን ከፍተን እንድናሳይ ጠየቁን። ጥያቄያቸው በራሱ እጅግ ነውረኛና ከአማራዊ ስነ ምግባርም ሆነ ከሃይማኖታዊ አስተምሮ ያፈነገጠ ቢሆንም በተጠየቅነው መሰረት ለቀብር የምንወስደውን አስከሬን ብናሳያቸውም ገንዘብ ካልከፈላችሁ ማለፍ አትችሉም አሉን። ለምን ስንላቸው ሟቹ የጽንፈኛው አባልና ደጋፊ መሆኑን ለአለቆቻችን እንናገራለን ብለው ዛቱብን። እንኳን በህይወት ያለነውን እስትንፋሱ የተቆረጠውን አስከሬንም የሚያንገላቱ ጨካኞች ናቸው ሲሉ የደረሰባቸውን ግፍና የተመለከቱትን ነውረኝነት ገልጸዋል። በሌላ ዜና በዚሁ ጎንደር ጠቅላይ ግዛት ብናት አውራጃ የብልጽግናው ሰራዊት በብናት ከተማ ህፃን አግቶ ገንዘብ እየጠየቀ ሲሆን የታጋች ህፃን ቤተሰቦችን በከፍተኛ ችግር ውስጥ መሆናቸውን ምንጮቻችን ተናግረዋል። በብልጽግናው ሰራዊት ብናት ከተማ ላይ ታፍኖ የተወሰደው ህፃን አባቱ የአካል ጉዳተኛ ሲሆኑ የተጠየቁትን የማስለቀቂያ ገንዘብ የመክፈል አቅም የሌላቸው ቢሆኑም 800 ሺህ ብር እንደተጠየቁ ምንጮቻችን ተናግረዋል። ገንዘቡን ክፈሉን ካለበለዚያ እንገለዋለን በማለት የህፃኑን ጫማ በሌሊት ከወላጆቹ በራፍ ላይ ጥለውት እንደሄዱና ወላጆቹን በጭንቀት ህመም ውስጥ እንደሚገኙ የመረጃ ምንጮቻችን ገልጸዋል። ይህን ወንጀል የሚፈጽመው የብልጽግናው ሰራዊት በአካባቢው ከሚንቀሳቀስና በዝርፊያ ከተደራጀ ቡድን ጋር ጥምረት በመፍጠር መሆኑን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። እመነኝ ኤርትራና ኢትዮጵያ አይዋጉም። ጌታቸው የብልጽግናው ሊቀመንበር ደጋግመው በየመድረኩ 1 ሚሊዮን ጊዜ እርግጠኛ ሆኜ መናገር የምችለው ኢትዮጵያ የባህር በር ተዘግቶባት አትኖርም፣ በየትኛውም መንገድ የባህር በር ባለቤት መሆናችንን እናረጋግጣለን ብለው የተናገሩ ሲሆን ከፍተኛ ቁጥር ያለው ሰራዊት ለጦርነት ዝግጁ አድርገዋል። በኤርትራ በኩልም ተመሳሳዩ ዝግጅትና አጸፋ እየተሰጠበት ቢሆንም የብልጽግናው ሊቀመንበር የምስራቅ አፍሪካ ጉዳዮች አማካሪው ጌታቸው ረዳ ግን ጦርነቱ አይካሄድም ሲሉ በልበ ሙሉነት ተናግረዋል። አቶ ጌታቸው ከአወዛጋቢው የአልጀዚራ ቃለ ምልልሳቸው ላይ ከተናገሯቸው ሐሳቦች መካከል በቅርቡ ወደ አፋር ክልል ቡሬ ቀጠና ተጉዤ ነበር። በዚያ ቦታ የተመለከትኩት መሰረተ ልማት ለጦርነት የተዘጋጀ መንግስት የሚገነባው አይደለም። ሁለቱም አገሮች በፍጹም ወደ ጦርነት አይገቡም። ጠቅላይ ሚኒስትር አብይም ሆኑ ፕሬዚዳንት ኢሳያስ ጦርነትን የሚያስቀሩበትን አማራጭ ይጠቀማሉ ብዬ አምናለሁ ብለዋል። የብልጽግናው ሊቀመንበር ከኤርትራ ጋር ተዋግቼ የባህር በር አመጣለሁ ብለው በመቶ ሺዎች የሚቆጠር ጦራቸውን ወደ አፋር ክልል ያስገቡ ሲሆን በመቶ ቢሊዮኖች የሚቆጠር ገንዘብ የወጣባቸውን ዘር አጥፊ የጦር መሳሪያዎቻቸውንም በአፋር ክልል ሰመራና ሌሎች ወረዳዎች አከማችተዋል። አቶ ጌታቸው በግልጽ ሁለቱ ሀገራት በፍጹም ወደ ጦርነት አይገቡም ብለው ከመናገራቸው በፊት የጣና ቴሌቪዥን ወታደራዊ ተንታኞች ኤርትራና የብልጽግና መንግስት ወደ ጦርነት አይገቡም፣ የኢትዮጵያ መንግስት የሰራዊት ሎጂስቲክስ ወደ አፋር ክልል የሚያጓጉዘው ለአማራ ጦርነት ነው ብለው መናገራቸውን ዋቢ አድርገን ዘግበን ነበር። ትናንት የተላለፈው አነጋጋሪው የአቶ ጌታቸው ረዳ ቃለ ምልልስ ላይ የጣና ቴሌቪዥንን ወታደራዊ ተንታኝ አስተያየት እውነት መሆኑን ያመላከተ ሆኗል። አቶ ጌታቸው የሁለቱ ሀገራት አምባገነንና ጦር ሰባቂ ገዢዎች ወደ ጦርነት የማይገቡበትን ትክክለኛ ምክንያት ባይናገሩም አንድ ይፋ ያደረጉት እውነታ ግን ትኩረት የሚሰጠው ሐሳብ ነው። በአቶ ጌታቸው ረዳ በኩል የቀረበው መከራከሪያ አስተያየት የመሰረተ ልማት ግንባታን በመጥቀስ ነው። ሆኖም በብልጽግናው ስርዓትና በህወሓት መካከል በ2013 ዓ.ም ተጀምሮ በመጨረሻም የአማራን ህዝብ እጅግ ከፍተኛ ዋጋ ያስከፈለው ወረራ የተፈጠረው ህወሓት ጦርነቱን ከመጀመሩ 4 ቀናት ቀደም ብሎ ብልጽግናው 5 ሚሊዮን አዲሱን የኢትዮጵያ የብር ኖት በአንቶኖቭ ጭኖ መቀሌ ካስገባ በኋላ መሆኑን ልብ ይለዋል። ይህን የአቶ ጌታቸው መከራከሪያ ሐሳብና የብልጽግናው ሊቀመንበር የቀደመ የጦርነት መንገድ የተመለከቱ ወታደራዊ ተንታኞች ሲናገሩ አቶ ጌታቸው ደፍረው መናገር ስላልፈለጉ እንጂ አስቀድመውም ቢሆን ወደ አፋር ክልል የተጓዘው ሰራዊትና ሎጂስቲክስ ዓላማው በባህር በር ስም ሰራዊትን በማደራጀት ከአማራ ክልል ጋር የገባበትን ጦርነት ለማካሄድ ታሳቢ ባደረገ መልኩ የተደረገ ዝግጅት ነው ሲሉ ይናገራሉ። የብልጽግናው ሊቀመንበር የስልጣን ስጋት ይሆንብኛል ብለው የለዩት የአማራን ህዝብ ሲሆን በተለይም የፋኖ የውጊያ አቅም ከቀን ወደ ቀን እየጨመረ መምጣቱና የአማራ ህዝብን በብልጽግናው ስርዓት ላይ ከፍተኛ ጥላቻ ማሳደሩ በህዝብ ላይ የከፈቱትን የዘር ማጥፋት ጦርነት በከፍተኛ ደረጃ ማሳደግ ይፈልጋሉ። አፋር ላይ እየተከማቸ ያለው ሰራዊትም ለዚህ የዘር ማጥፋት ጦርነት የታለመ እንደሆነ የጣና ቴሌቪዥን ወታደራዊ ተንታኞች ተናግረዋል። የአቶ ጌታቸው የትናንቱ ቃለ ምልልስም ትክክለኛውን ምክንያት አይናገሩት እንጂ አፋር የገባው የብልጽግናው ሰራዊት አፈሙዙን ወደ ኤርትራ እንደማያዞር አረጋግጠዋል።
ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።